ጤና ይስጥልኝ ሀብታሙ እንደምን ውለሃል? አጠቃላይ የጉብኝት መርሃ ግብሩ ምን ይመስላል? እንደምን ዋልሽ ኢየሩሳሌም፣ እንደምን ዋላችሁ ተመልካቾቻችን፣ አመሰግናለሁ። ቀደም ብለሽ አንቺም ስትገልጪው እንደነበረው እንግዲህ ከመጋቢት እስከ መጋቢት በሀገራችን ኢትዮጵያ በከተማችን አዲስ አበባ እጅግ በርካታ ስራዎች ተከናውነዋል። በተለይም ደግሞ በአዲስ አበባ ከተማ የተከናወኑ ስራዎችን አስመልክቶ በዛሬው ዕለት ከተለያዩ የማህበረሰብ ክፍሎች የተውጣጡ ሰዎች እየጎበኙ ነው የሚገኙት። በዋናነት ከተለያዩ የመንግስት መስሪያ ቤቶች ማለትም ከቢሮዎች፣ የተለያዩ የሲቪክ ማህበራት አባላት እንዲሁም ደግሞ የሃይማኖት አባቶች፣ የጸጥታው አካላትና ሌሎች እጅግ በርካታ ቁጥር ያላቸው ሰዎች ናቸው በዚህ መርሃ ግብር ላይ እየተሳተፉ የሚገኙት። በዚሁ መርሃ ግብር ታዲያ እንዲጎበኙ ከሆኑ ልማቶች መካከል በተለይም ደግሞ በአዲስ አበባ ከተማ በከፍተኛ ትኩረትና ፍጥነት ተገንብተው ለአገልግሎትም በቅተው እጅግ የላቀ አገልግሎት እየሰጡ የሚገኙ የልማት ውጤቶችን የተጎበኙበት ሁኔታ ነው ያለው። በግንባታ ላይ ያሉትንም ጭምር ለአብነት ያክል በፒያሳ አካባቢ የተከናወኑ የልማት ስራዎችና እየተከናወኑ ያሉ የልማት ስራዎች በዚሁ መርሃ ግብር እንዲጎበኙ ከተደረጉት መካከል ይጠቀሳል። የወንዞች ዳርቻ ልማቶች፣ በተጨማሪም ደግሞ በኮሪደር ልማቱ የተገኙ ውጤቶች፣ 4 ኪሎ እና ሌሎች አካባቢዎች ላይ የተከናወኑ የልማት ስራዎች በዚህ መድረክ ላይ እንዲጎበኙ ሆኗል። ከዛ በተጨማሪ አዲስ ዓለም አቀፍ ኮንቬንሽን ማዕከል በቅርቡ እንግዲህ ተመርቆ ለአገልግሎት ክፍት የተደረገና የአዲስ አበባ አዲስ መልክ ሆኖ የመጣ ትልቅ ስራ መሆኑ ይታወቃልና ይህ ስራም እንዲጎበኙ ከተደረጉ መካከል ይጠቀሳል። የለሚኩራ የግብርና ምርቶች የገበያ ማዕከል እንዲሁም የገላን ጉራ የተቀናጀ መኖሪያ መንደር በዚሁ ጉብኝት አካል ከተደረጉት መካከል ይጠቀሳል። በአጠቃላይ እንግዲህ እነዚህ የልማት ስራዎች የሰው ተኮር የልማት ስራዎች ናቸው። ሰዎችን ተጠቃሚነት ከማረጋገጥ አኳያ የላቀ አበርክቶ እንዳላቸው የታመነበት ናቸው። ከዛ በተጨማሪ ደግሞ የአዲስ አበባን ከተማ ተወዳዳሪነትና ተመራጭነትም ከማጎልበት አኳያ የላቀ ሚና ይኖራቸዋል ተብሎ ነው የሚጠበቀው። ከሁሉ በላይ ደግሞ ለነዋሪዎቿ ምቹ የሆነች ከተማን ከመፍጠር አኳያ ከፍተኛ አበርክቶ ያላቸው ናቸው እና እነዚህ የልማት ስራዎች ናቸው በዋናነት በዛሬው ዕለት የተጎበኙት ማለት ነው። ጉብኝቱ አሁንም እንደቀጠለ ነው ያለው። በዚህ መርሃ ግብር ላይ የተሳተፉ የማህበረሰብ ክፍሎችን አዲስ ሚዲያ ኔትወርክ ለማነጋገር ጥረት አድርጓል። በዚህ መሰረት በተመለከቷቸው ነገሮች እጅጉን መደሰታቸውን ጎብኚዎቹ የገለጹበት ሁኔታ አለ። ከዛ በተጨማሪ እንግዲህ የተከናወኑት ስራዎች አዲስ አበባን እንደ ስሟ እያደረገ ያለ ስለመሆኑ፣ በተጨማሪም ደግሞ ከተማዋን ተወዳዳሪ እያደረገ ያለ ስለመሆኑ፣ ከዛም በተጨማሪ ተመራጭ እንድትሆን እያደረጋት ያለ ስለመሆኑ፣ በአጠቃላይ ለነዋሪዎቿ የተመቸች ከተማ እንድትሆን እያደረጉ ያሉ የልማት ስራዎች ስለመሆናቸው መመልከታቸውን ተናግረዋል። በተለይም ደግሞ በኮሪደር ልማትና ከኮሪደር ልማት ጋር ተያይዘው እየተከናወኑ ያሉ የልማት ስራዎች ለከተማዋ ምን አይነት ትልልቅ ነገሮችን ይዘው እንደመጡም ጠቅሰዋል። እንደዚህ አይነት የልማት ስራዎች መከናወናቸውን በጣም በአድናቆት ነበረም ሲገልጹ የነበረው። ከዛ በተጨማሪ እንግዲህ ልማቶቹ የከተማውን ተወዳዳሪነትና ተመራጭነት እንዲሁም ደግሞ የበለጠ የምትናፈቅ ከተማ እንዲያደርግ ከማስቻሉ በተጨማሪ ሰው ተኮር የልማት ስራዎች መከናወናቸው የላቀ አበርክቶ እንዳለው ገልጸዋል። ለአብነት ያክል በለሚኩራ የተገነባው የገበያ ማዕከል ሰዎች በአካባቢያቸው የሚፈልጉትን የግብርና ምርቶች በተመጣጣኝ ዋጋ ጥራት ያላቸው ምርቶች እንዲያገኙ አስችሏል ብለዋል። ሌሎችም በተመሳሳይ ሰው ተኮር ልማቶች የሰውን ሁለንተናዊ ተጠቃሚነት ከማረጋገጥ አኳያ የላቀ አበርክቶ እየተወጡ እንዳሉና በተመለከቱት ነገር መደነጋቸውን ገልጸዋል። ከዚህ ውጪ በገላንጉራ የተቀናጀ የመኖሪያ መንደርም የተከናወነው ነገር እጅጉን እንዳስደመማቸው ገልጸዋል። እንደሚታወቀው በዚህ አካባቢ በኮሪደር ልማቱ አማካኝነት ከካዛንቺስ አካባቢ የተነሱ ዜጎች ናቸው የሚኖሩት። አሁን ላይ አካባቢው ላይ ሁሉ መሰረተ ልማቶች የተሟሉበት፣ ነዋሪዎችም ተደስተው እየኖሩበት ያለ ስፍራ፣ ሁሉ ነገር የተሟላበት ትምህርት ቤቶች፣ የውሃ፣ የመብራት፣ የንግድ ማዕከላት እንዲሁም ከትራንስፖርት ጋር ተያይዞ ያሉና ሌሎች በርካታ የልማት ስራዎች የተከናወኑበትና ማህበረሰቡ የሚያስፈልጋቸው የልማት ስራዎች የተካተቱበት መሆኑን እና እጅጉንም መደነጋቸውን ገልጸውልናል ማለት ነው። አዲስ ሚዲያ ኔትወርክ በማታ የዜና እወጃው ደግሞ ይህንን ጉዳይ በስፋት የሚመለስበት ይሆናል። ኢየሩሳሌም፣ አመሰግናለሁ። ባልደረባችን ሀብታሙ ሙለታ በቀጥታ መስመራችን ላይ ተገኝተህ ስላጋራህን መረጃ መልካም ቀን።